አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ ቤዛዊተ ዓለም ሰአሊተ ምሕረት መዝገበ ብርሃን የበላይ ሰብ እመቤት አቁራሪተ መዓት ወለተ ዳዊት አንተ ወቱ መስዋዕት ተነቆ እንተ ስቴታና ሰማያት ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦቼ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ተባበሩኝ። ወደ ቪዲዮቹ ጨለማ ነውና በጣም ይገርማል። ይሄን ሄጄም ለማየት ለማረጋገጥ ችያለሁ። እንግዲህ የገና ጀንበር ስናይ ፀሐይ ስንት ሰዓት ትወጣለች፣ የሰኔን ጀንበር ፀሐይ ስንት ሰዓት ትወጣለች፣ ስንት ሰዓት ትጠልቃለች የሚለውን ለማየት ታኅሳስ 12 2014 ዓመተ ምህረት በኢትዮጵያ ማለት ነው። በኢትዮጵያ ፀሐይ 12 ሰዓት ከ35 በፈረንጆቹ 6 ከ35 ማለት ነው። በእኛ ግን 12 ሰዓት ከ35 ደቂቃ ላይ ፀሐይ በምስራቅ አድማስ መውጣት ትጀምራለች። ልክ 12 ከ11 ላይ ትጠልቃለች። 12 ከ11 ላይ ትጠልቃለች። 12 ከ35 ላይ ትወጣለች። የፀሐይ መውጣት 12 ከ35፣ የፀሐይ መጥለቅ ደግሞ 12 ሰዓት ከ11 ላይ ይሆናል ማለት ነው። ወደ ሰኔ ስትመጡ ግን በጣም ይገርማል። 12 ሰዓት ከ7 ላይ ነው የምትወጣው። ልክ ሰኔ 14 እንግዲህ በሰላም ያደርሰን 2014 12 ሰዓት ከ7 ላይ ነው የምትወጣው። አሁን ግን የወጣችው 12 ሰዓት ከ35 ማለት ለአንድ 25 ጉዳይ ነው ፀሐይን ያየናት። በዛ ደግሞ ሰኔ 14 ስትሄዱ ግን 12 ሰዓት ከ10 ላይ ፀሐይ መውጣት ትጀምራለች። ልዩነቱ የምትጠልቀው ደግሞ 12 ከ46 10 ጉዳይ ለአንድ አካባቢ ነው ሰኔ 14 የምትጠልቀው። ስለዚህ ልዩነቱ ቢያንስ የሰኔ ጀንበርና የታኅሳስ ጀንበር ማየት ትችላላችሁ። በጣም ከማረሳቸውና ከመወዳቸው ትምህርቶች መካከል ሊቀ ሊቃውንት አቡሻህር ሲያስተምሩኝ ሰንጠረዥ ላይ የታኅሳስ ለባህቲቱ ሰኔ ለባህቲቱ ተብለን ተምረናል። የታኅሳስ ሰንጠረዥ ለብቻው ነው የሚሰራው፣ የሰኔ ሰንጠረዥም ለብቻው ነው የሚሰራው። ይሄ በጣም ይገርመኛል። ታኅሳስ ለብቻው ሰንጠረዡ ይሰራል፣ ሰኔም ለብቻው ይሰራል። ምክንያቱም የታኅሳስ ጀንበር አጭር ነው፣ የሰኔ ጀንበር ረጅም ስለሆነ ይሄም ከማረሳቸው ትምህርቶቼ ናቸው። ግን የሚገርመኝ በአመቱ አጭር ቀንና በአመቱ ረጅም ቀን ትልቅ ነገሮች ላለፉት 2 አመታት ተካሂደዋል። በጣም ሳስባቸው ይገርመኛል። የመጀመሪያው ታስታውሱ እንደሆነ 2012 ሰኔ 14 የአመቱ ረጅም ቀን በተባለው ሰመር ሶልስቲስ በሆነበት ዕለት ቀለበታማ የፀሐይ ግርዶሽ አኑላር ሶላር ኤክሊፕስ ነበረ። ትዝላችኋል? ላሊበላ ቆይታዬ እጅግ የሚገርም ጊዜ ነበረ። እሳታማ ቀለበት ፀሐይ ሰርታ ሪንግ ኦፍ ፋየር እሳታማ ቀለበቷን በሰማይ ላይ ያየንበት እጅግ አስገራሚ ዕለት ነውና የማያ ካሌንደርም ያበቃለት ቀን ነው። በቃ 2012 ላይ ተጠናቀቀ የማያ ካሌንደርና ዘ ቢጊኒንግ ኦፍ ዘ ኒው ኢራ የአዲስ ዘመን ጅማሮ ያን እንግዲህ በስፋት በዩቲዩብ ላይ ሰርተነዋል። ወደ ኋላ መለስ ብላችሁ ተመልከቱትና አዲስ ዘመን የተጀመረበት ነው። እንግዲህ ለምሳሌ በቱቦ ውስጥ የሚያልፍ ሰው ካንዱ ቱቦ ወደ አንዱ ቱቦ ወይም ካንዱ ቦታ ወደ አንዱ ቦታ እንደ ፖርታል ሲያልፍ በጣም ብዙ ይጋጋጣል፣ ብዙ ልፋት አለው እዛ እስኪወጣ ድረስና ከዛ በኋላ ዓለማችን በጣም በኮቪዱም በኢኮኖሚውም በጦርነቱም በፖለቲካው መዋዠቅ የጀመረችበት ነው። ከዛ በኋላ ያለውን ክስተት ብዙዎቻችሁ እንደምታስተውሉት ሙሉ እምነት አለኝ እና ያመቱ በጣም ረጅም ቀን ሆኖ አለፈ። በዚህ ስንደነቅ ደግሞ 2013 ዊንተር ሶልስቲስ የአመቱ አጭር ቀን ላይ ጁፒተርና ሳተርን በ0.1 ዲግሪ ተቀራርበው በዚህ ደረጃ
እንደዚህ ተቀራርበው በጣም የታዩበት ጊዜ በጣም ሩቅ ነው እና በጣም ከመጠጋጋቸው የተነሳ በመካከላቸው ያለው ርቀት 6 ወደ አርክ ሚኒት ወይም 0.1 ዲግሪ ነበረ። ይሄውም የጨረቃን ዲያሜትር 1/5ኛ በሆነ ልዩነት ርቀት ሁለቱ ፕላኔቶች በአይፒ ስናይል በእይታ በስነ ፈለኩ ሳይንስ ነው ያቀረብኩት። ሁለቱ ፕላኔቶች ተጠጋግተው ነው። ይሄ እንግዲህ የሆነው በ1623 ከተከሰተው ግጥጥሞች በኋላ እንግዲህ ጁፒተርና ሳተርን በዚህ ደረጃ የተቀራረቡበት ነበረ። ከዚህ በኋላ እንግዲህ ሁለቱ ፕላኔቶች ግጥጥሞች ወይም ጽምረታቸው እንደ ጎርጎሮሳዊ ዘመን ቀመር በ2040 ነው። ቀጥሎ የጁፒተርና የሳተርን ኮንጀንክሽን በ2060 በየ20 ዓመቱ ነው። ከዛ መጋቢት ሚያዝያ 2060 ላይ ነው። መጋቢት 2080 ላይ እንዲሁም መስከረም 2100 ወይም 2100 ላይ ነው የሚከሰቱትና በጣም የሚገርም ነው። በጣም እንግዲህ እኔ ያስታውሳለሁ የቀጥታ ስርጭት ነበረን ታህሳስ 12 2013 እና የደም እንግዲህ በጣም ክርር ያለ ፀሐይ ነበር በዋዜማው በማግስቱ። በለቱ ግን የነበረው አየር ልውጥውጥ ብሎ ደመናው ፀሐዩ በቃ በጣም የሚገርም ነገር ነበረ። በተፈጥሮ ላይ ራሱ ያየነውና የቀጥታ ስርጭት ባላገሩ ላይ አድርገን ነበረ። እጅግ የሚገርም ነው። በአመቱ ረጅም ቀንና በአመቱ አጭር ቀን የተከናወኑት ነገሮች እኔ በቃ በህይወት ዘመኔ ለራሳቸው ማልችላቸው ነው። እንግዲህ ታህሳስ 12 ያሁኑ አመት ደግሞ የአመቱ አጭር ቀን ላይ እንገኛለን እና ዊንተር ሶልስቲስ ብዙ በዓለም ዙሪያ ያለውን ነገር ትንሽ ለውጥ የሚያደርጉ ናቸው እነዚህ ሰማያዊ አካላት። ስለዚህ እንድትከታተሉ በዚሁ አጋጣሚ ሐሳብ አስተያየቴን እሰጣለሁ። እንግዲህ የገና ጀንበር ራሱ ምንድነው የሚለውን ብቻ ነግሬያችሁ መርሃ ግብሬን አበቃለሁ። ያው ገና ታህሳስ 29 ልናከብር ነው። በመሰረታዊ ነገሩ በጣም ምርጥ ሰርፕራይዝ አለኝ ክቡራን ተመልካቾቻችን። በጣም የተለየ ነገር በዚህ ቅርብ ሳምንት ውስጥ ማሳያችሁ ነገር ይኖራል። እንደምትጠብቁኝ ሙሉ እምነት አለኝ። እጅግ የሚገርም ትልቅ ነገር ሰርፕራይዝ አለ። ሰርፕራይዝ ደግሞ አይነገርም፣ በእለቱ ነው የሚታወቀውና የገና የቤተልሔም ኮከብ በጣም የሚገርም ነገር ነው። ለማንኛውም ሰርፕራይዙ ይቆያችሁ። ግን ጀንበር ራሱ ምንድነው የሚለውን ነገር ልፍታላችሁ ይመስለኛል። ጀንበር የሚለውን ቃል ልንገራችሁ። ፀሐይ ብዙ ስም አላት እንደምታውቁት። ፀሐይ እንላታለን አንድ ኦሪያሬስ ትባላለች። በጣም የሚገርም ሄኖክ ያላት ስም ቶማስስ ትባላለች። ጀንበር ትባላለች። ሸምሽ ትባላለች። እንግዲህ በጣም በስነ ፈለክ ትምህርታችን ውስጥ በስፋት የምንዳሰሰው ነው። ጀንበር ስንል ግን እጅግ ደስ ይለኛል። እኔ ጀንበር ብዬ ስጠራ ጀም ሳይሆን ጀን ነው። በተለምዶ ጀንበር ይባላል፣ ግን ጀንበር ነው የሚባለው። እንግዲህ ጃን የሚለው ጀነ ወይም ገነ የሚል የግዕዝ ቃል ይወጣል። ትርጉሙ ታላቅ ገናና ንጉስ የሚለውን ፍቺ ይሰጣል። ለምሳሌ ጃንሆይ እንላለን አይደለ ንጉሱን፣ እና ይሄም ደግሞ ገናና ማለት ነው። ጃን የሚለው ገናና ታላቅ የሚል ንጉስ የሚል ፍቺ ይሰጣል። በር የሚለው ቃል ደግሞ በር ማለት በርህ ማለት ብርሃን ማለት ነው በግዕዝ ቋንቋ። ጀንበር ማለት እንግዲህ ጀን ታላቅ ገናና ብያቸዋለሁ። በር ማለት ደግሞ ብርሃን ማለት ነው። ታላቅ ገናና ብርሃን ወይም ፀሐይ ማለት ነውና ታላቅ ብርሃን ገናና ብርሃን ያላት በመሆኗ እንግዲህ ጀንበር ትባላለች። እና ጀንበር ስንል በጣም እጅግ የሚገርም ድሮ ጀንበር የሚባሉ ብዙ ስሞች ነበሩ። አሁን ግን አብዛኛውን ጊዜ እንደዚህ አይነት ስሞችን አናገኝም እንጂ እጅግ የሚገርምና ገናና ታላቅ ብርሃን የሚል ፍቺ ይሰጣል። ሌላው ቅድም እንዳልኳችሁ ለምሳሌ ጃንሆይ ስንል ንጉስ ሆይ ማለታችን ነው። ስለዚህ ጃን የሚለው ቃል ንጉስ የሚለውን ቃል ይወክላል ማለት ነው። በር ማለት ደግሞ ያው መውጫ መግቢያ በር እንደማለት ነው። እንግዲህ ጀንበሯ ፊቴ ላይ አንጸባርቃለች፣ እኔም እያየኋት ነው። በር ማለት እንግዲህ መውጫ መግቢያ ማለት ነው። ስለዚህ ጀንበር ማለት ሰማያዊው ንጉስ እግዚአብሔር በአራተኛው ዕለት ለዓለም የከፈተው የብርሃን በር ይሉታል አለቃ ደስታ። እንዴት አይነት ፍቺ ነው! በጣም የሚገርም ነውና ጀንበር በረጃን የሚሉት ሊቃውንት አሉ እና ይገርማል። ጃን ማለት ጃንሆይ ንጉስ ማለት ነው። በር ማለት መውጫ መግቢያ ማለት ነው። ስለዚህ የዓለም ንጉስ የፍጥረታት ንጉስ እግዚአብሔር በአራተኛው ዕለት ወይም በዕለተ ረቡዕ ለዓለም የከፈተው በር የብርሃን በር ናትና
ይገርማል። ጀንበር የሚል ፍቺ ሰጥተዋታል። በጣም ይደንቃል። ሶስተኛው ሊቁ ሲፈቱት ጃንበር ይሉታል። ጃንበር ጃን ማለት ወይም ጋን ሁላችሁ ታውቃላችሁ። እንስራ አለ፣ ከእንስራ ደግሞ ከፍ የሚል ጋን አለ። ትልቅ ከሸክላ ዕቃዎች ነው፣ ይበልጣል፣ ግዙፍ ነው፣ ገናና ነው። እንስራ አብዛኛውን ጊዜ ለውሃ፣ ጋን ደግሞ ለጠላ መጥመቂያ ምናምን እናገለግልበት። ከሸክላዎች በጣም ትልቁና ግዙፉ ያው እንደምታውቁት ጋን ነው፣ ከሸክላ ዕቃዎች ይበልጣል። በር ማለት ያው እንደምታውቁት በር ማለት ብርሃን ማለት ነው። ስለዚህ የብርሃን ጋን በጣም ይገርማል። የብርሃን ጋን ማለት ነው። የብርሃን ጋን ምናችን ፀሐያችን በጣም ግዝፈቷን ብዙዎቻችሁ የምታውቁት እውነት ነውና እቺ ግዙፍ አካልን እንግዲህ በረጃን ወይም ጀንበር በማለት ስም አውጥተውላታል። እንግዲህ የብርሃን ጋን ሲሏት ግዝፈቷን ነው የምናየው። ምክንያቱም እንደሚታወቀው የፀሐይ መጠነ ቁስቁሷ ከምንገምተው በላይ በጣም ግዙፍና ታላቅ እንደሆነ ታውቃላችሁ። ልክ እንደ ጋኑ ትልቅ ነው። ይኸውም የስርዓተ ፀሐይ 99% መጠነቁስ የተያዘው ያው በእርሷ በፀሐይ ነው ማለት እንችላለን። ፕላኔቶች ሁሉ ተደምረው የእርሷን 0.1% ብቻ ነው የሚሆኑት። ያው መጠነቁሷም ከመሬት ጋር ብናወዳደረው የመሬትን 300,000 ጊዜ እጥፍ ነው። ምን ያህል ግዙፍ እንደሆነች በእውነት ማወቅ መረዳት ይገባናል። እንግዲህ ቢያንስ በአንድ ቅጽበት እንኳን ሴኮንድ 3.9 ሲባዛ 10 ርቢ 26 ጁል ጉልበት ነው ፀሐይ የምታመነጨው። ይህ ቁጥር በጣም ብዙ እንደሆነ ሁላችሁ ታውቁታላችሁ። በቅጽበት በሴኮንድ ማለት ነው 600 ሚሊዮን ቶን ሃይድሮጅን ወደ ሂሊየም ነው የምትቀይረው። እንግዲህ ቢያንስ ወደ 100 ሚሊዮን ኒኩለር ቦምብ ማለት ነው መጠኑ። ይከብዳል 100 ሚሊዮን ኒኩለር ቦምብ እና እንግዲህ ፀሐያችን ለ6 ሴኮንድ ብቻ የምታወጣው ጉልበት እንኳን ቢሰበሰብ የመሬትን ውቅያኖስ ውሃ ሁሉ ማተነን ይችላል። የ3 ደቂቃ ጉልበቷ ቢሰበሰብ ደግሞ የመሬት የላይኛው ንጣፍ ክረስት ማቅለጥ ይችላልና እጅግ ከባድ ኃይል ያላት ናት ፀሐያችን። ስለዚህ የብርሃን ጋን ሲሏት እንግዲህ ጀንበር ብለው ሰይመዋታል ኢትዮጵያውያን። እንግዲህ የገና ጀንበር አጭር ነው፣ አሁን እየጠለቀ እንገኛለን። ክቡራና ክቡራት እንግዲህ ይሄን የመሰለ መርሃ ግብር ይዤላችሁ ቀርብ ያለው። ስለዚህ በተለይ ታኅሳስ 12 የዓመቱን አጭር ቀን ገና ገሃድ አለው የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሮብ የሚበላበትስ ምክንያቱ ምንድነው? ይኸውላችሁ ጾመ ነቢያት 40 ቀን ነው። መቼ ጀምሮ? ህዳር 15 ጀምሮ። መቼ ነው 40 የሚሞላው? ታኅሳስ 24 25 26 27 28 ስንት ቀን ቀረን? 4 ቀን። እነዚህ 4 ቀኖች ምንድናቸው? 3ቱ ቀን አብርሃም ሶርያዊ የጾመው ጾም ነው። ራሱን የቻለ ታሪክ አለው። እኛም እንጾመዋለን። ስንት ቀን ቀረን? 1 ቀን። ይህች 1 ቀን ምንድናት? ጾመ ገሃድ። ጾመ ገሃድ ገና ጾመ ገሃድ አለው። ደግሞ ጾመ ገሃድ አትበሉ፣ ገሃድ ነው። ገሃድ ማለት በአማርኛ መገለጥ ማለት ነው። ክርስቶስ የተገለጠበት ስለሆነ ጾመ ገሃድ እንጾማለን። የጥምቀትም የገናም ጾመ ገሃድ አለው። አንዳንዶች የገና ገሃድ የለውም የሚሉ ሰዎች አሉ። እንዴ እኔ የምለው ፍትሐ ነገሥቱ ቆይ ዛሬ ነው እንዴ የተጻፈው? ታዲያ አንቀጽ 15 ላይ ገብታችሁ አታነቡም እንዴ? ገሃድ እንዳለው ይናገራል እኮ። ስንክሳሩ ዛሬ ነው እንዴ የተጻፈው? ታዲያ ጥር 10 ላይ ገብታችሁ አታነቡም እንዴ? ይናገራል እኮ። ስለዚህ ገሃድ ሁለቱም ቀን አለው። ነገር ግን 2 ቀን ስለሆነ እንደ 2 ጾም አይቆጠርም፣ እንዳንድ ነው። ዓርብና ሮብ ጾመ ድህነት ተብሎ እንዳንድ እንደሚቆጠረው ማለት ነው። በአንድ ነው የሚቆጠረው ጾመ ገሃድም ማለት ነው። ሮብና ዓርብ የሚበላበት ምክንያት ደግሞ እነዚህ ሁለቱ አበይት በዓላት ስለሆኑ ነው። ቆይ ሮብ ይበላል ስትባሉ እኔ ገና ዛሬ ሰማሁ የምትሉ ሰዎች ቆይ ገና ዘንድሮ ሮብ ላይ የዋለው ስንክሳሩ እኮ ይናገራል እኮ። ይሄው የመጽሐፈ ስንክሳር ነው። ጥር 10 ላይ ምን ይላል? የልደትና የጥምቀት በዓል በረቡዕ ወይንም በዓርብ ቀን ቢውል በበዓለ 50 የሚበላውን ጥሉላት የጥሉላት መብል በጠዋት በመብላት ምእመናን ሁሉ በዓሉን እንዲያከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እነዚህ ሁለቱ የእግዚአብሔር ታላላቅ በዓሎች ናቸውና። ስንክሳር ዘጥር 10 አንቡ። ስለዚህ
ገናም ጥምቀትም ሁለቱም ገሃድ አላቸው። ሁላችሁም ኮመንት አገር ቤት ገርጂ ማርያም የምታውቁ ሰዎች አላችሁ። ይሄን ምስክርነት አንዴ አገር ያስገረመ በእንዲህ አንዲት ልጅ ይወዳል ሲጠይቃት አልፈልግም ጓደኛ አለኝ አለችው። እምቢ ከተባለ ሰው ልጅ መሄድ ነው ያለበት። የግድ እኔ ካላልኩ ብሎ እኔ ያልኩት ካልሆነ ማለት ግትርነት ልክ አይደለም። ያማል በርግጥ ምንም ማድረግ አይቻልም፣ ግን ያው ምንም ማድረግ አይቻልም አለ እንደ ደረሰበት ጓደኛ አለኝ አለችው ነው አለና እምቢ ብሎ ጠንቋይ ጋር ሄደ። ይሄን እንዲያርገ አለው። ሄደ። ሰይጣናዊ ስሞችን ጠርቶ ሰጠው። በሰይጣናዊ ስም ሄደው አገኛት። መጀመሪያ ልጅ ወለዱ። ሲወልዱ ግንባሩ ከጉልበት የጣበቀ ልጅ ነው። ሰይጣን ጥሩ ነገር አይሰጥም። መንፈስ ቅዱስ ያደረበት ሰው ምልክቱ አንደኛው ሰው ሳይመርጥ መውደዱ ነው። ሁለተኛው ደስተኛ መሆኑ ነው። ምንም ነገር ቢፈጠር የማይታወቅ ልብ ያለው እሱ የመንፈስ ፍሬ አፍርቷል ማለት ነው። ልቡ ለጻድቅ ውኩል ከመአንበሳ፣ ብትሰድቡት የማይከፋው፣ ብታንኳሰሱት የማይከፋው፣ ብትተቹት የማይከፋው፣ ያለውን ነገር ሁሉ ብትወስዱበት የማይከፋው፣ ብታዋርዱት የማይከፋው፣ ከወንበር ብታወርዱት የማይከፋው፣ ብትሾሙት የማይፈነጥስ፣ ደስታውም ሐዘኑም የማይነቀነቁት ሰው፣ ደስታ ሲያገኝ ብሎ ትንፋሽ የማያጥረው። ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን አያነሱ። ከኔ ጋር ናችሁ? ለምሳሌ እዚህ ሰፈር ያለን ሰው ኃጢአት እንዲሰራ የሚፈታተነው ማን ነው? መልሱልኝ። ሌላ ሰፈር ያለውንስ ሰይጣን ነው አይደለ? ሌላ ሀገር ያለውንስ ሰይጣን በሁሉ የሞላ ነው እንዴ? አይደለም። ግን ሰዎች ያም ሰይጣን ተፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁትን ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላሉ። ሰዎች ያም ሰይጣን ተፈተነኝ ይሄም ሰይጣን ፈተነኝ ሲባል እንዴ ሰይጣን በሁሉ የሞላ ነው እንዴ አይሉም። ሚካኤል ረዳኝ ስትሉ ግን ደማቸው ይፈላል። ለሰይጣን የማይጠይቁትን ጥያቄ እንዴት ለሚካኤል ይጠይቃሉ? በጣም ያሳዝናል። አንዳንዴ ሰዎች ከአጋንንት ጋር ፍቅር ያላቸው ይመስላሉ። ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠለ፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘመር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምዕመናን አመስግኑት ቅዱስ ሚካኤል። ሰይጣን ዞር በልልኝ ከኔ ወግድ ብሎ ከመዘመር ናና ሚካኤል ናና ብሎ መዘመር ይሻላል አይሻልም? አሁንኛ ከሰይጣን ጋር ምን አሯሯጠን? ካማተብን ይበቃዋል። እሱ ዞር ይላል። ናና ሚካኤል ናና ግን እንላለን። ገብርኤልን ግን እንጠራዋለን። ለሰይጣን አንደበት የለንም። ለመላእክት ግን ዘምረን አንጠግብም፣ እናመሰግናቸዋለን። ስለዚህ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። መላእክት በሁሉ የሞሉ ባይሆኑም በረድኤት በጸጋ ግን በያሉበት ስፍራ ተገኝተው መርዳት፣ ማገዝ፣ ማዳን ሁሉ ይችላል። ብዙ እህቶቻችን በውስጥ ከምትጠይቁን ጥያቄዎች መካከል ሴት ልጅ እርጉዝ ሆና እንዴት መቁረብ ትችላለች? እንዴትስ ጸበል መጠጣት፣ እምነት መቀባት ትችላለች? እያላችሁ ብዙዎቻችሁ ትጠይቁናላችሁ። በተጨማሪ እርጉዝ ሁኜን ጸበል ብትጸበል፣ ቁርባን ብትቆርቢ፣ ጸበል ስትጸበይ በማይጸንሽ ውስጥ ያለው ሕፃን ይወርዳል እያሉ ብዙ እህቶች ወንድሞች ጠይቀውናል። እንደዚህ የሚባለው በቃል የሚተላለፍ እንጂ በቤተ ክርስቲያን አስተምህሮ መሰረት የሌለው ነገር። አንዲት እናት እርጉዝ በሆነችበት ሰዓት ትቆርብ፣ ወደ እግዚአብሔር ብትጠጋ፣ ብትባረክ፣ እምነቱን ብትቀባ፣ ጸበልም ቢሆን ብትጸበል በማህፀኗ ውስጥ ያለው ሕፃን ይባረካል እንጂ የሚወርድበት አንዳች ነገር የለም። ራሱ ስጋ ወደሙ መድኃኒት ነው። በውስጥ ያለ ጽንስንም ይባርካል። እኛም ለስጋዊ ድህነታችንም እጅግ መልካም የሆነ ነገር ነው። ስለዚህ አንድ ሴት ልጅ እርጉዝ በሆነችበት ሰዓት ቅዱስ ቁርባንን መቀበል፣ ጸበል መጠመቅም፣ እምነት መቀባትም
ትችላለች። ምናልባት ጸበል መጠመቅ ስንል ግን እንደ ጸበሉ ሁኔታ ሊለያይ ይችላል። ከላይ የሚመጡ ከሰውነታችን ላይ ሲያርፉ ኃይል ያለባቸው ከሆኑ በውስጣቸው ያለውን ጽንስ ሊጎዳው ይችላል። ይህንን መጠንቀቅ ይገባናል። ነገር ግን እርጉዝ በመሆኗ ብቻ ጸበል መጸበል የለባትም የሚል አስተምህሮ የለም። ስለዚህ በእርግዝና ወቅት ወይም ነፍሰ ጡር በሆናችሁበት ሰዓት ጸበል መጠመቅ፣ እምነት መቀባት እንዲሁም ደግሞ ቅዱስ ቁርባንን በተከታታይ መውሰድ ያስፈልጋል። መርሃ ግብራችን 491 ቃል ኪዳን ከአምላካቸው የተቀበሉትን ብቸኛውን ጻድቅ ለ7 ሰዓታት በሲኦል ቀጥ ብለው ቆሞ የጸለዩ ብርቱ አባት ለማያምኑ አሕዛብ የማስማር ልዩ ቃል ኪዳን የተሰጣቸው ብቸኛውን ድንቅ አባት ትንባሆ ጫት፣ አደንዛዥ ዕጾችን ተመራምረው የደረሱ ከሱስ የማላቀቅ ቃል ኪዳን የተሰጣቸውን ኢትዮጵያዊ ጻድቅ አባትና ጸበላቸውን ብቻ ቀዳማቸው መጥቶ የተጠመቀ 77 ትውልድ የሚያስምረው ጸበል የሚገኝበትን ዛሬም በነብር የሚጠበቀውን ገዳም እንመለከታለን። ወደ ጊዜቲው መርሃ ግብር ተከታታዮች ይህንን ገድል የሰማ ያሰማ በመንግሥተ ሰማያት ሕይወት መዝገብ ቦታ ይኖረዋል። ሰናይ ቆይታ። ሳዩብ ቤተ ክርስቲያን መለኮታዊ እሳት ናት። በእሳት ላይ እሳት ብንለኩስባት ይበልጥ ብትነድ እንጂ አትጠፋም። እኛ እኮ የሰማዕቱ የቅዱስ ጊዮርጊስን ገድል እየሰማን ያደግን የእርሱ ልጆች ነን። በሰላም ጊዜ የሚመለክ በመከራ ጊዜ የሚካድ አምላክ የለንም። አስተውሉ። ክርስትና 4 በ4 በሆነች አውደ ምሕረት ላይ ተሰብከ የምትቋጭም አይደለችም። እስከ ሞት ድረስ ልንታመንላት የምትገባ እምነት ናት እንጂ። ነፍሰ ገዳዮች ነፍስን ሲገድሉ ውለው ለምን አያድሩም? እኛም ነፍሳትን ማዳን ላይ ተጠምደን እንቀጥላለን። እነርሱ ያፈረሱትን እኛ ኦርቶዶክሳውያን እንገነባዋለን። በመጽሐፍም በተግባርም እንደምናየው እንደምናውቀው ቀኑን በሙሉ እንገደላለን፣ ነገር ግን ከአሸናፊዎች እንበልጣለን። ደካሞች ሆነን ሳለን እርሱ እያበረታን፣ ኃጢአተኞች ሳለን እርሱ ሊያነጻን ከዚህ በረከት ከሚታፈስበት ከታላቁ ገዳም ደጃፍ አደረሰን። ዳዋ ጥሰው አመድ ነስንሰው ትቢያ ልሰው ድንጋይ ተንተርሰው ግርማ ሌሊቱን ድምፀ አራዊቱን ጦር አጋንንቱን ታገሰው በዋሻ በገደል በሰርጥ በሸለቆ የተጋደሉ ከብዙ ዘመናት በኋላ ምስክር የሆኑ ዘንድ አጽመ ቅዱሳን ከመቅደሱ ከዋሻው ወጥቶ የምናይበትን ገዳም እንመለከት ዘንድ የእርሱ ፈቃድ ሆነልን። ይህች ናት እምነታችን። ባንዳች አትጨነቁ፣ ጭንቀትን ይጣልላችሁ፣ ከእግራችሁ በታች ይጣልላችሁ። አዎ እነዚህ ሐሳቦች ሲመጡ እግዚአብሔር አለልኝ በሉ። ጭንቀት ዞር በል፣ ፍርሃት ዞር በል፣ እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ከእናንተ ጋር ይሁን። የልባችሁ ይፈጸም፣ ክፉ አይንካችሁ። የሚያስጨንቃችሁን ሁሉ እግዚአብሔር አምላክ ከእግራችሁ በታች ይጣልላችሁ። ቅድስተ ቅዱሳን ድንግል ማርያም በምልጃዋ አትለያችሁ። የጎደለውን በምልጃዋ ሙሉ ታርግላችሁ። የመረረውን እግዚአብሔር ያጣፍጥላችሁ። ይቺን ኦርቶዶክስ ተዋህዶ ሃይማኖት ድራሿን ለማጥፋት አትጠፋም። መስራቿ ማን ነው? በደሙ የመሰረታት ማን ነው? ዘላለማዊ ንጉሠ ነገሥት ኢየሱስ ክርስቶስ ነው። እሱ የመሰረታትን ፍጡር አያጠፋትም። አላዋቂነት ነው ይሄ። ሊራቀቁ ወደው ሰነፉ አለ ቅዱስ ጳውሎስ። አዎ ስንፍና ነው ይሄ፣ ትልቅ ስንፍና ነው። ልጆቼ ሁላችሁም ይህንን መልእክት የምትሰሙ በሃይማኖታችሁ እንዳሆናችሁ ጽኑ፣ እስከ መጨረሻ ድረስ ታገሉ። ክርስቶፎሮስ ማለት ጸዋሬ ክርስቶስ ማለት ነው። መድኃኒተ ኢየሱስ ክርስቶስ በሕፃን አምሳል ተገልጦለት እሱ ተሸክሞት የሚያሳይ ነው ክርስቶፎሮስ ማለት። በምስራቅ ኦርቶዶክሶች አንገቱ በላይ የሚሳለው ፊቱ የውሻ መልክ ተደርጎ ይሳላል። ሲፈጠር ውሻ ሆኖ አይደለም። በእኛም ስንክሳር ሚያዝያ 2 ላይ ክርስቶፎሮስን እንደ ውሻ ነው የሚል እንጂ ውሻ ነው አይልም። አንገቱ ልክ ከአንገት በታች ሰው ሆኖ ከአንገት በላይ ደግሞ ውሻ ሆኖ የተፈጠረ ሰው ሆኖ አይደለም። ይሄ ጻድቅ ምንድን ያለው? እግዚአብሔር ሆይ የኔን ደም ግባት የኔን ውበት አይቶ ሰው እንዳይሰናከል ከአንገቴ በላይ ያለውን ይሄንን ፊቴን የውሻ መልክ አድርገዋል። ለትትና እኮ ነው ያደረገው። ራሱ ሚያዝያ 2ኛ ስንክሳር እንደሚለው በዚህች ቀን በውጭ ባሉ መዛግብት ካልተገኘ ጉዳይ ውሸት ነው የሚሆነው ማለት ነው። በምስራቅ ኦርቶዶክሶች የቅዱስ ክርስቶፎሮስ ስዕል ሲሳል የውሻ መልክ በሚሳል አድርጎ ያ ብቻ አይደለም። የጀርመን፣ የጣሊያን፣ የስዊዘርላንድ፣ የህንድ የሚጠብቅ እንደው ይለይላችሁ ማለት ነው። በስዕሉ ስትሳለቁ የነበራችሁ ማለት ነው።
የጀርመን፣ የጣሊያን፣ የህንድ፣ የስዊዘርላንድ ታችን ቅድስት ድንግል ማርያም ለኢትዮጵያ እንደምንለው የሚጠብቅ ቅዱስ ሴንት ክርስቶፎሮስ ነው የሚለው፣ ዶጌድን ነው የሚለው። ስለዚህ ከጥላቻ የመነጨ መሆኑን ትረዳላችሁ ማለት ነው እንጂ ዕውቀት ያለው በዕውቀት የሚሞግት ሆኖ አይደለም። እሺ በስዕል ፊት ሻማ ማብራት፣ ጧፍ ማብራት ግን በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ይላል። ይሄ ውሸት ነው እና ዘ ቬኔሬሽን ኦፍ አይከንስ ኢን ኦሪየንታል ኦርቶዶክስ ቸርች የሚለው ይሄ መጽሐፍ ገጽ 72ን ተመልከቱ። ናውዴይስ ዘ ኮፕትስ ኮንቲኒው ቱ የግብፅ ኦርቶዶክስ ቤተክርስቲያን በስዕላ ፊት ቆሞ መጸለይን፣ ሻማ ማብራትን በቤታቸውም በቤተክርስቲያናቸውም እያደረጉ ለስዕል ክብር ይሰጣሉ ነው የሚለው። ስለዚህ ባህታ ቤተክርስቲያናት በኦሪየንታል ቤተክርስቲያናትም ሆነ በምስራቅ ኦርቶዶክሶች በስዕል ፊት ቆሞ ማይጸልይ፣ በስዕል ፊት ሻማ ማበራ፣ ጧፍ ማበራ፣ በስዕል ፊት ቆሞ ጸሎት ማቀርብ፣ ዕጣን ማጠን የለም። ከቀደምት አባቶቻችን ደግሞ ቅዱስ ዮሐንስ አፈወርቅ የሐዋርያው የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ የቅዱስ ጳውሎስን መልእክት ለመተርጎም የቅዱስ ጳውሎስ መልእክት የተጻፈበትን ጽንሰ ሐሳብ መንፈሱ መረዳት ያስፈልጋል። ይሄ ከእርሱ እንዳይለየው የሐዋርያው የቅዱስ ጳውሎስ መልእክት ሲተረጉም